እንጂ በዚህ ደረጃ ተነስቶ እንለያይ መባል አለበት ብዬ አላምንም። እቺ ልጅ አንቺ ደግሞ ቆይ እስቲ አንድ ጥያቄ ልጠይቅሽ ዘርዬ። አም ሶሪ አንድ ጥያቄ አንቺ መጠየቅ ስለምፈልግ ነው እንድትመልሽልኝ እኔ ያላወቅኩትን። አንቺ ራስሽ አምጥተሽ ራስሽ የነገሩ ጠንሳሽ አንቺ ሆነሽ ከዛ በኋላ ይቺ ልጅ ልፈትንሽም ይሆናል ወይ አንቺ እስኪ ምንድነው ብላም ልታይሽ ይሆናል። እንዴት ብለሽ ነው 2 ዓመት አብረሽ የለፋሽበትን 2 ዓመት እወድሻለሁ አብረሽ ከጎኔ ነሽ እኔ አንቺ ሞታለሁ ላንቺ ነው ምኖረው ብለሽ ያልሽውን ዛሬ አይ አንቺ ምትዩን እሰማለሁኝ አንቺ መሄድ ካለብሽ ሂጂ እኔ ላንቺ ነፃነት ሰጥሻለሁ ብለሽ እንዴት ነው ምትዩ? ይቺን ብቻ መልስ ስጪኝ። አንቺ ብትሆኚ ኖሮ እንደዚህ ነው ወይ ምትመልሹ? ድራማም ቢሆን ነው መልሽ። አላደርገውም። እኔ ሌላ ነው በጣም ተለየ ነው ከሷ በጣም ታግሳለች። ብዙ ነገር አለ። ግን እዚህ ጋር አሁን ገብቶሻል። በመነጋገርና በመጋጋል የሚሆን ነገር አይደለም። ይሄ ነገር የእውነት ተፈጥሮ ነገር ከሆነ በጣም ከባድ ነገር ነው። በቃ አንቺም የራስሽን ህይወት ኑሪ፣ እኔም ራሴን አረጋግቼ ራሴን ህይወት ኖራለሁ የሚባል ነገር አይደለም። ምክንያቱም ትልቅ ነገር ነው የተፈጠረው። የተደረገባት ነገርም ወይም ደግሞ የተፈጠረው መሀላቸው በጣም ከባድ ነገር ነው። ይሄን ነገር ማስተካከል ነው እንጂ መሸሽ የለም። ሁለተኛ ነገር ተስፋ መቁረጥም የለም። እቺ ልጅ እምቢ ስላለች ብቻ እምቢ ብላለች ተብሎ ይሄን ያህል እሱ ልቡ ተስፋ መቁረጥ አልነበረበትም። ትልቅ ምክንያት እኮ ነው። ትልቅ ምክንያት እኮ ነው። ይሄ እኮ አርግዛ መጣች ያንተ ነው ብላ እኛ አባቱ ብሎ አለመጣ አይደለም ማለች ልጅቷ ገገመች። አሁን እሷ ሌላ ነገር ተቀጥራ ነው ተልካ ነው አለ። ዛሬም የተላከችው ከማን ነው? እሺ የተላከችውን እስከ መጨረሻው ለምን አላየም? እሱ ለምንድን ነው ውጭ መሄድ የፈለገው? ውጭ ምንድን ነው? ውጭ እንትን መሰለው እንደ አማዞን ካርቶን መሸከም ነው። የሮፕም አረብ ሀገር ደግሞ ፍየል መጠበቅ ነው። ሌላ ምን የታክሲ ሹፌር መሆን ነው። ይሄ ቢግ ዲል እኮ አይደለም እኮ ለኛ። እሱ ዘላለሙን ማስፈራሪያው ፈታ ሄጄ ትንሽ ራሴን እንትን አድርጌ ሪፍሬሸር እንትን ብዬ እመጣለሁ። ከዛ ወዲህ ፏ ብዬ ከዛ ይዤ የምመጣውን ነው። ለእኛ ነው እንደ ይሄንን የሚነግረን ለእኛ ነው። እኛ እንደዚህ ብለን ነበር እንደ ስንመክረው የነበረው እንደዚህ ሊያደርግ ነው እንዴ? እኛ እዚህ ቁጭ ብለን ልጆቻችንን እንትተን አይደለም። እንደሱ አይደለም። አንቺ ተኛ ነሽ፣ እንደዚህ አይደለም አብሮ መሆን፣ እንደዚህ አይደለም ጓደኝነት፣ እንደዚህ አይደለም አንቺ እንዴ። ፍቅር እኮ እምነት እኮ ነው፣ ህይወት እኮ ነው። ምን አፍቅራው እኮ ስንት ነገር የሚሆኑ አሉ። እስከ መጨረሻው የሚጠብቁ እኮ አሉ። ምን ነው አፍርም እንደ አባትየው ኦፊስ ቆሞ እንደዛ ሲል አይዘገንነውም እንዴ? አብራው 2 ዓመት አንድ ቀን መሰለው እንዴ? አንድ ቀንም እኮ ሰዓት አላት እኮ። እሱ ያመጣው ነው አይደል እንዴ? እሺ ተቀበለች። እሺ ቀበልሃለሁ አብሬ ከጎን ሆናለሁ አለች። ሲያመነጫጭቃት ውጪ ከህይወቴ ውጪ ሲላት ዋለ። አይሆንም ብለን እሺ ተቀበዩ። አሁን የመጨረሻውን ሃይሚ እያልን ስንጨቃጭቃት ቆየን። እሺ ማላለችም እሷም። እኔ በሰው ግፊት አልገፋም ማለት ያ ህይወቷ ነው፣ ትክክል። ነገር ግን እሱ ዛሬ ያናደደኝ እኔ በቃ ወደ ውጭ ሀገር ከዚህ ምራቅ ብዬ ሁሌ እንደዚህ እንዳለ እሱ ነገም ህይወት ሲጀምር አንድ ነገር ሲሆን እንደዚህ ነው እንዴ? በቃ ሴት ሄዳለሁ በማለት ነው እንዴ ኑሮውን የሚኖረው? ይሄ ማንንም አያስተምርም፣ ለራሱም ህይወት አይሆነውም። ይሄንን እሱ ብቻ ሳይሆን ፕራይቬት የሚያደርገው ምንድን ነው? ፕራይቬት አደርጋለሁ ያለው ለምንድን ነው? እሱ ዛሬና ትላንትናና ዛሬ ነው ብሩኬ አላደረኩም ብሎ እያወራው የነበረው። እሱ ከዚህ በፊት እንኳን የነበረው ቪዲዮ ላይ ምንድን ነው እያደረገ ያለው? አይ አላደረኩትም፣ አግኝቻታለሁ፣ አላደረኩትም። የሆነ ቪዲዮ ለራሱ ምን አለ? ይሄ ልጅ የኔ ካልሆነ አለቅሽም ብሏታል። ልጅቷን አድርጎታል ማድረጉን። ገባሽ? የኔ ካልሆነ ማለት ኦልሬዲ አድርጓል ማለት ነው በኔ እይታ። እሱን የምናውቀው ነገር የለም። አደረገ አላደረገ የምናውቀው ነገር የለም። አይደለም ዛሬ እኮ ነው ዛሬና ትናንትና ሁለታችንም ያወራ ያለው ይሄ ልጅ ራሱ አታውቂውም። ኖ የሰውን ልጅ በግምት መወሰን መናገር አትችይም በግምት። ነገር ግን ከሚለው ነው። ሁል ቀን እኔ ሻንጣ ይዞ ሄዳለው የሚለው ነገር ነው። እሱ እዚህ ጋር ለምን ነበር የሚፈልጋት እንዴ? ሲፈልገው ሊቀመጥ ሲፈልገው ኩሽታ ሲሰማ ራሱ ባመጣው ነገር ከዚህም በፊት ሶስናን አምጥቶ ተነስቶ ሄደ። እሷ ልንዳ
ልንዳንም አምጥቷል እኮ እቺ ልጅ እኮ ያልቻለችው ጉድ የለም እኮ ሃይማኖት ታደሰ እሷ ልትፈትነውም ይሆናል እኮ ልትፈትነውም ይሆናል ዛሬ ያለችው ምነው እንትን ማለት አቃተው ምነው መጠበቅ አቃተው እሷ ስንቱን ነገር ጠብቃ የለ እንዴ ወድቃ ሪፍሬሸር ምንድነው ማድረግ ፈልጋለሁ አለ ጠፋብኝ ንግግሩን በቃ መጀመሪያም የሚፈልገው ነገር ነው ገባሽ አይደለም መጀመሪያም ከሃይሚ አንደበት ይሄ ቃል እንዲወጣ ይፈልጋል ነገርኩሽ እኮ ቆይስቲ እኔና አንቺ ብቻ አይደለንም ቆይስቲ ፍቅር ምንድነው አንሺና ተናገሪ ፍቅርዬ ዛሬ የምትናገሩት ጠፋባችሁ እንዴ ትክክል ነው እንዴ ዛሬ ደንግጧል እኮ የኔናት ሰው ሁሉ ደንግጧል እኮ እኔም በግድ ለምን እንደነግጣለን ቤዛ ለምን እንደነግጣለን ማስመሰል ነው የተሻለ ህይወት እግዚአብሔር ይሰጣታል እውነት ይሰጣታል ግን የተሻለ እግዚአብሔር ይሰጣታል ዋጋ የከፈለችበት ህይወት ላይ እንደዚህ ዝም ብሎ እንደቀልድ ችግር የለውም ምንድነው ህይወት ይቀጥላል የስራውን ስጠው ምንም አላወራም እኔ በቃ እውነታውን የሚያውቀው የፈጠረን ፈጣሪ ነው እውነታውን የሚሰጥ በቃ ይፍረድ ለምን አይታገስም ለምን እሷ እንደታገሰችው አይታገስም ለምን ፈተና እንደሆነ ወይ እኛንም እየፈተነችው ይሆናል እሱንም እየፈተነችው ይሆናል ለምን ይሄንን ማገናዘብ አቃተው ለምን መጥፎ ነገር ካንደበት ይወጣል ለምን ያደርጋል ሰው ካንደበቱ መጥፎ ነገር እንዲወጣ በኢንቦክስ 5 ሰውና 6 ሰው በለው ስላለ ለሱ እውነት መስሎታል የኔ እናት ድስት መቀየር እኮ ወጥ አጣፍጥም እኮ ያ ወጥ ነው ሴት መቀየር ምንም ከሷ የተሻለች ሴት እንኳን አያገኝም ይሄ ግልጽ ነው በቃ እኔ ማንሽ ትግስቴ ለወጣ ነው እሺ እኔ በቃ አንቺ ዛሬ እኮ መናገርም አቃተሽ በእግዚአብሔር ምንም የሚያስደነዝዝ ነገር የለም ይሄ ማስመጠጥ ካልሆነ በስተቀር ምንም የተናገረው ሻንጣ ይዤ እሄዳለሁ ትላንት ወዲያ ነግሬሻለሁ እሱ ይሄዳለሁ ወስደሃለሁ የሚሉት አለ በኢንቦክስ የሚያደርጉለት ላውራ ትሰምኛለች ቆይ ዩዘር ታውራ አሁን እኔ በብዙ ነገር ነው የተረዳው ሲጀመር ይሄን ነገር የመጣው በሱ ነው እቺ ልጅ መጀመሪያ ስትመጣ አንቺን የሚፈልግሽ ልሰራ ነው እኔን ደግሞ ለህይወት ነው ብላታለች ይሄን ሁሉ ነገር እያመጡ እሷን ለማስወጣት ከሆነ ያደረጉት ነገር በጣም ነው የሚያሳዝነው በጣምም ነው የሚያሳፍረው የእውነት ከሆነ እሱ ትናንትና ዛሬ የተሰጠውን ኮመንት አይቶ ራሱን ቀይሮ እንደዚህ ከመጣ በጣም ያሳዝናል እቺ ልጅ በጣም ብዙ መስዋዕት እየከፈለች ነው በጣም ሆስፒታል ገብታለች ህይወቷን ሰጥታለች ብዙ ነገር ሆናለች እና ይሄ ነገር አግባብ አይደለም ሲጀመር ይሄ ነገር ሲመጣ እሱ ተሳሳተ ተብሎ ነው የተመጣው ይሄ የተሳሳተው ነገር ራሱ እኮ በጣም ትልቅ ነገር እኮ ነው አይደለም ልጅን ያህል ነገር በጣም ያማል በጣም ይከብዳል ሴት ሆኖ ያየው ሰው በሙሉ በጣም ይከብዳል የእውነት ከሆነና ይሄ ነገር የእውነት ከሆነ ለምንድን ነው ማስተዋል ያቃተው ሰውሳ እችሊ በዚህ ርቀት አልፈልግም ያለችው ለምንድን ነው ከትናንት ወዲያ እችሊ ምን ብላለች አሳይሃለሁ እኔ ደግሞ ማረገውን ብላለች ማስረጃ ሳግኝታ ከሆነ ማስረጃ ሰጥተዋት ከሆነ እች ልጅ እንድታምና አድርገዋት ከሆነስ እሷን ለምኖ ባክሽን አጥፍቻለሁ ብሎ አንዴ ቢወድቅ ሁለቴ ቢወድቅ ምንድነው ችግሩ ምን ያህል እሱ ይጎዳል እኔ እውነተኛ ፍቅር መልሶ ይቅርታ እያለ የሚኖር ነው እንጂ የሚሸሽ አይደለም ማረፍ ፈልጋለሁ መቼም አያርፍም እንደዚህ አይነት ነገር ፈጥሮ የእውነት ከሆነ ጭንቅላቱ ላይ መቼም ረፍት አይሰጠው መቼም ረፍት የለውም የሴት ልጅ እንደዚህ አለማልቀሷን አትይ ልቧ ካዘነበት እውነት ከሆነ ይከተለዋል እዳ ነው የሚከተለው እውነት ከሆነ ስራም ከሆነ ደግሞ ያስጠላል ፍቅር እንዴት እንደሚሞቱለት እንዴት ፍቅር መስዋዕት እንደሚሰጥ ፍቅርን እንዴት እንደሚያድን ነው እንጂ ፍቅር በአንድ ቀን ትናንትና እንደዛ ብላው እኔ ነኝ ያመጣሁት የዛ ሰበብ ምክንያት እኔ ነኝ ያንን ነገር እንድታስብ ያደረኩት እኔ ነኝ ይሄ ሁሉ ነገር በእኔ ሰበብ ነው የመጣው ይቺ ልጅ እውነት አላት ዋጋ ከፍዬላታለሁ 2 ዓመት አብራ ይኖራለች ምስጋናስ እንደዚህ እንደቀላል ነው እንዴ አመሰግንሻለሁኝ አብረሽ ብዙ ነገር ይሄ ነው እንዴ ይሄ እኮ አይደለም ምስጋና እሱ እኮ ለፍቅር አንዴ ቀንዬ ልጨርስ በዛ ላይ እንዴ እሷን አልፈልግም ብትል እንኳን እኮ መጠበቅ አለበት ደከመኝ ይባላል እንዴ ስተቱን ያመጣው እሱ ነው የተሳሳተው እሱ ነው ይሄን ሁሉ አደረገ የተባለ እሱ ነው ኤቪደንስም እቺ ልጅ እየተላከላት ይሆናል
ለምንድን ነው በዚህ ልክ ማስተዋል ያቃተው? ሁለተኛ ነገር 2 ቀን 3 ቀን ቡቡዬ አንተ ጎበዝና አንተ እንዲያረግ ስለተባለ ይሄን ነገር ማረግ አለበት ወይ? ይሄ ነውር አይደለም ወይ? ከዛ በተረፈ ደግሞ ይሄ እና ሄዳለው መሄድ ምንም በነገራችን ላይ መሄድ ከጭንቅላት ጸጸት አያድንም። ምንድነው ሁሌ ማያሳፍርም እንዴ? ሁሌ ሄዳለው፣ ሁሌ ሻንጣ መሸከፍ ወንድ አይደለ እንዴ? አገሩ ላይ መኖር አይችልም እንዴ? እሱ ለሻንጣ ሸክፎ ካልሄድ አይሆንለትም እንዴ? ሁለተኛ ነገር እኔ በሚስጥር ነው ማድረገው ከዚህ በኋላ ህይወቴን ብጀምር እንኳን ያለው ነገር በጣም ጥያቄ ውስጥ ነው የሚከተው። ለምንድን ነው ስለዚህ ያቺ ልጅ ጋር እውነተኛ ህይወት አለው? ማነሽ ቢዛ ዝም በይ አንቺ። አሁን ቆይ ዝም በይ። እኔ እና አንቺ አሁን ትክክል አይደለንም። ቆይ ዝም በይ። እኔ እና አንቺ ኢሞሽናል ሆነናል፣ ስሜታዊ ሆነናል። ዝም በይ ታውራ ይዛል። ኦኬ ይሄ ነገር በጣም ግልጽ አልሆነልሽ ብሎኛል ዛሬ። የእውነት ሆኖ ይሄ ነገር እውነት ከሆነ ከዚህ በኋላ ህይወቴን ፕራይቬት ነው ማደርገው ወይም አንድ ህይወት እንኳን ብጀምር ማለት ምን ማለት ነው? ይሄንን ነገር አስቁሞ እዛ ጋር ጀምሮ እችን ልጅ እንደዚህ ብሎ ለኦዲየንስ አሳቶ ለኦዲየንስ ሰጥቷት እሷ እየተሰደበች እሱ ህይወቱን አይቀጥልም። ምክንያቱም በጣም ነው የሚጎዳው ይሄ ነገር። እኔ እየተናገርኩ ያለሁት እውነትና እውነት ከሆነ ነው። ዛሬም ነገም ወደፊትም እናገራለሁ። ይሄ በተሰራው ስራ ወይም በሆነው ነገር ሁሉ እች ልጅ ጥፋተኛ አይደለችም። ምክንያቱም ጥፋቱ የመጣ ከሱ ነው። እምቢ ብትልም ትችላለች፣ አብሬ አልሆንም ብትልም ትችላለች። ትጎዳለች። እች ልጅ እኮ በየቀኑ ሴት እየመታችን እናንተ እንዲያርገናል እያለች ስትል እሷ ፊት እንዴት ነው ማያመው? ያማል እኮ። ለምንድን ነው ቁጭ ብላ የምትጠብቀው? በዚህ ያህል ደረጃ የምትከፍለው እች ልጅ በዚህ ያህል ደረጃ ስትከፍል ለምንድን ነው ለእሷስ የማይታየው እንዴ? አንተስ ለምንድን ነው ዞር ብለህ የማታየው? አንተ ብትሆን ይሄን ያህል መከራ ትከፍላለህ ሆይ ነው ትልቁ ነገር። አንተ ከሌላ ሰው አርግዛ መጣይ ብትባል ቆመህ መከራ ትከፍላለህ ሆይ? አንተ አብረሃት እያለ ከሌላ እንዴ ቴክስት ደረሰኝ ፎቶ ደረሰኝ ብለህ እኮ ነው አንተ ከሀሰን ጋር እብድ ብለህ ሀገር ጥለህ የወጣኸው። እንደዚህ ሀገር ጥሎ አይደለ እንዴ በነጋታው ሀገር ጥሎ የሄደው? ስለዚህ ጎሽ ጎሽ አሉኝ በጭንቅላት። ዛሬ ጎሽ አሉክ ሰዎች ነገ አብረው ካይኖሩ። ዛሬ እኔ ስለ እሷ ብናገር ነገ አብሬያት አልኖርም። እቺ ልጅ እሷንና እሷን ህይወቷን ነው የምትኖረው። እሷና እሷ ብቻ ነው የምታውቀው። እኔ ባየሁት ነገር ብቻ ነው የምናገረው። ያየሁት ነገር ግን አሳማኝ አይደለም። ኮሜንት ላይ የሚጽፉት ደግሞ ኢሞሽናል ሆነው ነው እንጂ ወይ ድራማ ነው ተብሎ ነው እንጂ እውነት እንዳልሆነ ነው እያሰቡ ያሉት። የእውነት ከሆነና ይሄ ነገር እውነት ከሆነ ግን እመነኝ በአንተ ላይ ነው የሚፈረደው። እያንዳንዱ የሚታየው ነገር ገብቶሃል። አንቺም ብትሆኝ እንደዚህ በኢሞሽን መወሰን የለብሽም። ነገሮችን ማጣራት አለብሽ። እውነት የሆነ ነገር እጅሽ ካለ የወደፊት ህይወትሽን አበላሽ ብዬ አልልም እኔ። አንቺና አንቺ ነሽ የምትኖሪው፣ አንቺና አንቺ ነሽ የምትወስኝው እዛ ጋር። ስለዚህ እዚህ ጋር የምናገረው ነገር ግን እኩል ሆናችሁ ሁለታችሁም የምታደርጉትን አስቡ። አባትን ያህል አስቀምጣችሁ በዚህ ደረጃ ተነጋግራችሁ ነገ ሰላም ለመስፈን ስራ ከሆነ ብቻ ነው እንጂ እውነት የሆነ ነገር በጣም ከባድ ነው። እንደዚህ አይነት ነገር አይወራም። እንደዚህ አይነት ነገር ያሻክራል። ስለዚህ ቁሙና አስቡ ሁለታችሁም። አንተ ደግሞ ወንድ ነህ፣ የቤት ራስ ነህ፣ ነገ ብዙ ነገር የምትወስነህ፣ በልጆች ላይ የምትወስነህ። ዛሬ ተነስተክ ትንሽ ነገር ተፈጠረ ተብሎ ልሂድ አይሰራም። ፍቅር ዋጋ ያስከፍላል። ፍቅር መከራ ያስከፍላል። ፍቅር ህይወት ያስከፍላል። እችን ልጅ ከፍለክ ህይወትክን ማስቀመጥ መቻል አለብህ። ወንድ ልጅ ለልጁ ለቤቱ ራስ ነው። ቤትክን ማስተዳደር መወሰን ያለብህ አንተ ነህ። ፍቅር ሲጀመር ቀላል አይደለም። መስዋዕት ይከፈልለታል። ያምን ሰዓት ደግሞ አልከፈልክም እስካሁን። ይሄ መከራ ይሄ ችግር የመጣው ባንተ ነው። ስለዚህ ይሄን ማስተካከል ያንተና ያንተ ፋታ ነው። እነዚህ ተነስተው በረት ውስጥ ያሉ ከብቶች እየጮሁ አንተን ስም ጠርተው ጎሽ ስላሉክ እንዳትሄድ። ህይወትክን ማንም አይኖርልህም። በውስጥና የሚያወራ ሰው ካለ በውስጥ ቆይ አዳምጪኝ፣ ምን እንዳሉ በረቶቹም በውስጥ የሚያወራው ሰው ካለ ይንገረው። እንደውም ይህ ትክክል ነው። እነሱ የሚሉትን እየሰማ ከሆነ እውነት እሱ አይምሮ የለውም አልተማረም ብዬ ነው እምለው አፌ ሞልቼ። ከአንድ ከተማረ ሰውና ከአንድ ፊደል ከቆጠረ ሰው ስለ ፍቅርን እንደዚህ በአንድ ሌሊት በትኖ የሚሄድ እኔ እሱን አየሁት ካደረገው። ይሄ ለወጣቶቹ እንኳን ያሳፍራል።
የሰው ልጅ ፍቅርን ብሎ ስንት ነገር ይሆናል። ፍቅርን ብሎ ይንገላታል፣ ለፍቅር ይሞታል፣ መስዋዕትነት ይከፍላል ለፍቅር ብሎ። በአንድ ቀን ሌሊት 2 ዓመት አብራ የቀለጠችውን እንደዚህ ሜዳ ላይ እሄዳለሁ። እሷም ትሄዳለች እኮ ምን ችግር አለ መሄድ ከፈለገች? ፍቅርን ብላ እኮ ነው የተቀመጠችው። እውነት ከሆነ ምንድነው ሁሌ ሄዳለሁ እያለ የሚያስፈራራው? እሱ እንደዛ የሚያደርገው ነገር ስላለ ይሄንን ሰበብ ፈልጎ ነበረ እንደዛ ሲያደርግ የነበረው። ለመሄድ ፈልጎ ከሷ እንዲመጣ ነበረ የፈለገው። እሷ እንድታረግ ፈልጎ ነበር ማለት ነው። እንደዛ ነው የሚመስልበት እኮ የሚያደርገው። አሁን እውነት ከሆነ የሚያደርገው ነገር አሃ የፈለገው ነገር ነው። ከሷ መጥቶ እሷን እንደ ጥፋተኛ አድርጎ እሷ ይቅርታን እንደማትቀበል አድርጎ በተመልካችም በኦዲየንስም ፊት በቃ አልተቀበለችም ይቅርታውን። ተንበርክኮ ለምኗት ነበረ። ዋት መንበርከክ እኮ አንድ ቀን እኮ አይደለም። ይሄ እውነት ከሆነ ውሸትም ከሆነ የሰራው ስራ አይደለም። መንበርከክ እኮ ብዙ ዋጋ እኮ ያስከፍለዋል። ህይወት እኮ ነው። ልጅን ነው እኮ 2 ዓመት ካመነችው ሰው ባላሰበችው ቀን አርግዣለሁ። እኔ ጥያቄ ያለኝ ለሱ በይ ለሱ ነው ጥያቄ ያለኝ። ክብር የሚባለው ምንድን ነው? ክብር የሚባለው ክብር ራስን አክብሮ ሰውን ማክበር ነው አይደል? መንበርከክ ብርቅ አይደለም እንዴ? ክርስቶስ እኮ እንደ ዝቅ ብሎ አይደል እንዴ ስለኛ እስከ መስቀል የደረሰው? ዝቅ ብሎ አምላክ ህይወት ይሰጣል ለሚወዱ ሰው። አብሬሽ ሞታለሁ ተንበርክኬ ራስ ፍቅር እኮ ቃል ኪዳን ነው አይደለም? እንዴ ፍቅር ቃል ኪዳን ነው። ፍቅር መስዋዕትነት ይከፈልለታል። ምንድነው ወንድ ልጅ ክብር ገንዬ አዳምጪኝ። ነገራችን ወንድ ልጅ ክብሩን የሚጥለው ለፍቅር ነው። ለፍቅር ካልጣለ ለምንም አይጥልም። ፍቅር እንትን የምታከብረኝ የሚለው እሱ መጀመሪያ የሰራው ስራ ምን እንደሆነ ግን አውቆታል። የሰራው ስህተት ትልቅ ስህተት እንደሆነ ወደፊት ልመለስና ሶስናን አመጣ። የመጀመሪያ ጊዜ መጀመሪያ አገሩ ላይ ቀለበት ላስርልሽ ብሎ ተንበርክኮ ያንን አልወጣችም። ሚዲያም ላይ አልቅሳ ድሮ የፍቅርም ግንኙነት ያላቸውም አይመስለኝም በዛ ጊዜ እንደዛ ሰራ። የሰውን ልብ የሚነካ። በሁለተኛ ደረጃ ሄደና ሶስናን አመጣ። ሶስና እኛ ፕራይቬት ነው ፍቅራችን፣ በቃ እኔና እሱ ስለምንነጋገር እሷን ለስራ ስለሚፈልጋት ችግር የለውም ብዬ ነው ብላ ስታዋርዳት ቆየች። ይሄ በደል አይደለም ለሱ? እሷ ሄዳለሁ ብላ አለች አላለችም? ምንድነው ያለችው? ተጣልተን እንኳን እንደምትመለስ ነው ማስበው ነው ያለችው። ሰው ናት ለፍቅር መስዋዕትነት የምትከፍል። ወደ ቡታጅራ አስታወሰች። ወደ ቡታጅራ ሊሄድ ሲል ለደቂቃ እንኳን የማንለያይ ሰዎች እኮ ነን ስትለው መልመድ አለብሽ፣ ለውጭ ሀገር እንኳን ለስራ ሊሄድ ይችላለው ነው ያለው። ስለዚህ በጣም ይሄን ነገር አውቆ ነው ያመጣው። ይሄ ስራም ከሆነ አውቆ ነው ያመጣው። ይሄንን ትም አርጓታል እኮ አሁን እኮ ማርገት ቤትሽን ምሪ፣ ቤትሽን መምራት ልመጂ ነው። ቤትሽን ልንለያይ ይችላለን፣ ውጭሽን ልመጂ። ለእሱ አሮጊቶቹ እኛን የምትሰድበን እና መሄድ ካለበት ሄዳለህ እያለችው እኮ እኔ እኮ እዚህ ደግሞ ይቺ ሹገር ማም ትውሰደው ጊፍት እየሰጠችው ለዛ ብላ ነበረ። እናትክን እንድትጦር ብዬ ነው እኔ ያንን ሁሉ ሳደርግ የነበረው እኮ አንተ እያለች በውስጥ እየጻፈችለት አሮጊት ተከትሎ ይሂድ አሮጌር። እሺ ፍቅርዬ፣ እስቲ ፍቅር ታጋሽ። እሺ አመሰግናለሁ ስላስገባችሁኝ። ይቅርታ ግን ከረበሽ ውዶቼ። እኔ ዩዘሪየም ገንዬም እኔ ሀሳባችሁን በጣም ተመችቶኝ ነው ማዳመጠው ብዙ ጊዜ እና ግን ማለት ነው እኔ አሁን ከምታወሩት ውስጥ እግዚአብሔር ምስክሬ ነው ሴት ልጅ የበታችን እንደሆነች ነው የተሰማኝ። ክርስቶስን እኔ ገኒ በጣም ይቅርታ አድርጊልኝ። እንደዛም ዩዘር ለምን እንደዚህ እንዳልኩሽ ታውቂያለሽ? በዚህ ምድር ላይ አንድ ወንድ ልጅ እንዳለ ነው የምታስቡት? በእግዚአብሔር አይሚ መታለልን ነው መታለል ስለተታለልን መታለል ነው።